ኢትዮጵያ አትፈርስም። ኢትዮጵያዊ ደግሞ እንዳትፈርስ እንደ ባምቡ ምዘራው ዘር ዛሬ የሚያሰድብ የሚያስወቅስ ሊሆን ይችላል። አይኖ ጊዜውን ጠብቆ እንደሚፈላ እንኳን ኢትዮጵያን አንድ ለማድረግ ቀርቶ ኢትዮጵያን ለማፈራረስም የነበረው እሳቤ እኮ 20 ዓመት ጊዜ ወስዷል። ኦቨርናይት እኮ አልመጣም። አሁን ግን በሀገር ተመጣ። ኢትዮጵያን ማፍረስ የሚቻለው መጀመሪያ እኛን ካፈረስክ በኋላ እንጂ እኛ ተቀምጠን ኢትዮጵያን ማፍረስ ለማንም የማይፈቀድ መሆኑን በደንብ መገንዘብ ጥሩ። አይፈቀድም። ችግሩን እያወቅን ተመካክረን እንፈታለን የሚል ሐሳብ ካልያዝን በስተቀር አሁን ችግር ንገረን ካላችሁማ ልጀምር እንግዲህ ይኸው 10 ወር ሙሉ አንድ ቀን ረፍት የለኝ። እያመመኝ ሕክምና መሄድ አልቻልኩም። ደሞዜ ትንሽ ነው። ኢትዮጵያ ማልማት ፈልጋለሁ፣ ግን እናንተ ግብር አትከፍሉም። ስራዬ እንዳልሰራ በየቦታው ክላሽ የተኮሳችሁ ሰው እየገደላችሁ ትበጠብጣላችሁ። እናንተ እያረጋጋው ስራ እየለመነ ብስኩትና ዱቄት እንደማያድል ሁሉ ዛሬ በአክሱም በአድዋ በሽሬ ወዘተርፈ እንደ ጠላት ጦር ራሱ ገበሬው እንዳንበጣ ተሰባስበው የተከተከ ባላቀሮች ረሃብተኞች ችጋራም የምንባለው ከዚሁ ክልል በሚመነጭ ችግር ነው። በተቀረው ኢትዮጵያ የለም ረሃብ።